ዩናይትድ በጣም ብዙዎች ላይ የተገረሙት በዚህ ዝውውር ባይዘው አንድሬ ሳንቶስ ቼልሲ አስገራሚ ዝውውር ነው። ማንም ያልጠበቀው ማንም ያላሰበው ስንት ተጫዋች ሲነሱ ነበር። ቹዋሚኒ በነገራችን ላይ ኦሬል ቹዋሚኒ በሪያል ማድሪድ አዲስ ውል ሊያራዝም ተስማምቷል። ስለዚህ እዛው ሊቆይ ነውና ግን አንድሬ ሳንቶስ ላይ ምን አይቶበት ነው ማንቸስተር ዩናይትድ? ትክክለኛ ዝውውር ነው ሶፊ እንዴት አየው? እሺ ግርምዬ እናያለን በደንብ ይህን ሀሳብ እናዳብረዋለን። አድማጮቻችን አንድሬ ሳንቶስ የመጀመሪያው ነገር ማንቸስተር ዩናይትዳውያን የማንቸስተር ዩናይትድ ደጋፊዎች ክረምቱን በሙሉ ኤሊዮት አንደርሰን ስሙ ሲነሳ ቆየ። መጀመሪያ ቀጠለ ሳንድሮ ቶናሊ፣ ቀጠለ ብሩኖ ጊማሬሽ፣ ቀጠለ ማቲያስ ፈርናንዴዝ አለቀ የተባለ ዝውውር፣ ቀጠልን ኦሬል ቹዋሚኒያን። ከነዚህ ሁሉ ዝውውሮች ማንቸስተር ዩናይትድ አንዱንም አለማሳካቱ ጥያቄ የሚያስነሳ ጉዳይ ይመስለኛል ማንቸስተር ዩናይትድ ደጋፊዎች። ይሄም ነው ማንቸስተር ዩናይትዶችን አንድሬ ሳንቶስን ማስፈረማቸው የኢኒዮስ ፋሚሊ ወይም ነሰር ጂም ራትክሊፍን እንዲቃወሟቸው ጉሩምድምታ እንዲሰማ ያደረገው ነገር ይሄ ነው። መጀመሪያ ቹዋሚኒን አምጥተው ከዛ በኋላ ሳንቶስን እንደ ሁለተኛ አማራጭ ቢያመጡት ጉሩምድምታው ላይ ይሰማ ይችል ነበር። ግን አሁን ማንቸስተር ዩናይትድ እያዘዋወራቸው ያለው ተጫዋቾችና ደጋፊዎች የሚጠብቋቸው ተጫዋቾች አራምባና ቆቦ ናቸው። ሰማይና ምድር ያለ ልዩነት ያላቸው ናቸው። 2028 ላይ የፕሪሚየር ሊጉን ዋንጫ በ150ኛ ልደት በዓል ያነሳለሁ የሚለው ማንቸስተር ዩናይትድ እያደረገ ያለው ዝውውርና ከአንድ ዓመት በኋላ ዋንጫ ያነሳለሁ ብሎ ቃል የገባው ነገር አብሮ የሚሄዱ ነገሮች አልሆኑም። እሱ ነው አሁን ትልቁ ጥያቄ ሆኖ በበርካቶች ዘንድ እየተነሳ ያለው ጉዳይ ማለት ነው። ቅድም ሰሞኑን ግርሜ የታስታውስ ከሆነ ማንቸስተር ዩናይትድ ቶሎ ካላስፈረመ ገበያው እየጠበበበት ነው እያልን እያነሳን ነበረ። ኤሊዮት አንደርሰንን አጣለ ሲቲ፣ ሁለት አማካኞችን ቶተንሃም ወሰደበት፣ ማቲያስ ፈርናንዴዝና ሳንድሮ ቶናሊን። አሁን ገበያ ላይ ከቀሩት ምርጥ 5-6 አማካኞች 4ቱና 5ቱ አልቀዋል፣ ሂደዋል። ቶሎ አክት ማድረግ አለበት ማንቸስተር ዩናይትድ የሚል ሀሳብ እያነሳን ነበር። ግን አክት ያደረገው አንድሬው ሳንቶስ ላይ ነው። አሁን ስለ ተጫዋቹ ብቃት ይሳካለታል አይሳካለትም ቀስ ብለን እንመለከተዋለን። እሱ እኔ አሁን ፖይንቴ የተጠበቁት ተጫዋቾች የመጣው ተጫዋቾች ልዩነት አላቸው። በነገራችን ላይ ከኤደርሰን ዝውውር ጋር በተያዘ ማንቸስተር ዩናይትድ የኤደርሰን ዝውውርን ቢያጠናቀቅም የሕክምና ምርመራው ግን ችግር እንደገጠመው እየተነገረ ነው። የመጀመሪያው የሕክምና ምርመራው ችግር ተገኝቶበታል ኤደርሰን። ሁለተኛ የሕክምና ምርመራ ወይ ዛሬ ወይ ነገ ሰሞኑን ያከናውናል። ያ ምርመራው ስኬታማ በሁሉም ነገር ተስማምቷል። በነገራችን ላይ በዝውውሩ፣ በደሞዝ፣ በፐርሰናል ተርም በሁሉም ነገር አልቆ የሕክምና ምርመራው ላይ ግን ክፍተት ተገኝቷል። የመጀመሪያው ምርመራው ጥሩ አይደለም እና ያ ነገር እየተከታተሉ ነው ማንቸስተር ዩናይትዶች። ስለዚህ ኤደርሰን ዝውውር የማይሳካ ከሆነ ደግሞ ሌላ ምናልባት የኤደርሰን ዝውውር እንደማይሳካው የሆነ አንድሬው ሳንቶስን ያመጡት የሚል ተጠራጣሪዎችን በስቷል። የዜና ከተሰማ በኋላ ያ ከሆነ ልክ ነው፣ ችግር የለውም። ለኤደርሰን እንደማይመጣ ሲያውቁ አንድሬው ሳንቶስን ካመጡት ይሄ በጣም አሜዚንግ ዝውውር ነው። ዛሬ ነገ የምናውቃቸው ዛሬና ነገ የምንለያቸው ነገሮች ከመሆናቸው ጋር ተያይዞ ማለት ነው። አልቋል፣ የኤደርሰን ዝውውር አልቋል። ክለቦቹ ሁሉን ነገር ጨርሰዋል። ነገር ግን ሕክምና ምርመራ ላይ ሲደርስ መጠነኛ ክፍተት አጋጥሞታል የሚል መረጃ ነው እየወጣ ያለው። እንግዲህ ኤደርሰን ዝውውሩ 100% ይፋ ያልተደረገበት ምክንያት ይሄ ነው በሚል እየተነገረ ይገኛል። ስለዚህ በዚህ ምክንያት ከፍተኛ ጥያቄ እየተነሳ ነው የሚገኙ ኤደርሰንን የሕክምና ምርመራው እንደማይሳካ ሲያውቅ ማንቸስተር ዩናይትድ ፈጥኖ ሪያክት ያደረገው ምላሽ ከሆነ አጨበጭባለሁ ማንቸስተር ዩናይትድ አመራሮች። ግን ኤደርሰን ላይ አንድሬ ሳንቶስን ከሆነ ያመጡት ግን ደካማ ዝውውር ነው። ለኔ ግርሜ በጣም ደካማ ዝውውር ነው። ይሄ የግል እምነቴ ነው። ምክንያቱም እኔ ማንቸስተር ዩናይትድን በዚህ ዓመት የምጠብቅበት ትልልቅ ዝውውሮች አሉ። ትልልቅ ቢያንስ እኔ ማንቸስተር ዩናይትድ ከለቀቀው ካዝሜሮ አንጻር፣ ከሚመኙት ምኞት አንጻር፣ አመራሮቹ ከሚሉት ነገር አንጻር ሁለት የዓለማችን ቤስት አማካኞቹ ማንቸስተር ዩናይትድ ያመጣል ብዬ አስቤያለሁ። ገንዘብም አለን ስላሉ ማንቸስተር ዩናይትዶች ትልልቅ አማካኞች ለማምጣት የሚያስችል ትልቅ ገንዘብ አለን ስላሉ
ሻምፒዮንስ ሊግ በመግባታቸው የሚያገኙት ከፍተኛ ገንዘብ ስላለ በዛ ልክ ሪያክት ያደርጋሉ የሚል እምነት ነበረ። ቢያንስ ሁለት አማካኝ እኔ የጠበቅኩት እንዲሁም ከሳንድሮ ቶናልና ከብሩኖ ጉማሬሽ አንዱን ከማቲያስ ፈርናንዴዝና ከኦሬል ቹዋሚኒ አንዱን ያመጣሉ። ከዛ ሶስተኛው አማራጭ ኤደርሰን ነው ብዬ ነው ያሰብኩት የነበረው። ይሄ ቢሆን ዘ ቤስት ትራንስፈር ነው የሚሆነው ለማንቸስተር ዩናይትድ የክረምት የዝውውር መስኮት። ነገር ግን ያ መሆን አልቻለም። ኤደርሰን ላይ አንድሪው ሳንቶስ ከተጨመረ ይሄ ደካማ ዝውውር ነው። ምክንያቱም የኤደርሰን እንመልከት። ኤደርሰን የምናውቀው በጣሊያን ሴሪ ነው፣ በደካማ ሊግ ነው። ገና እንግሊዝ ፕሪሚየር ሊግ መጥቶ ሊላመድ ነው የተጫዋች። ሪስክ ወስደህ የምታመጣው ተጫዋች ነው። ፕሩቭ ያደረገ ተጫዋች አይደለም። ሴሪያል ዊነር አይደለም። አሸናፊ ተጫዋች አይደለም። ገና ልታሳድገው ነው፣ ልታመጣው ነው፣ ከፍ ልታደረገው ነው። ተጫዋቹ 26 ዓመቱ ነው። ሰው ይህንን ተጫዋች አመጥተህ ሶስተኛ አማራጭ ብታደረገው የሚጎዳ አይደለም። ኤፍ ኤ ካፕ ብታጫውተው፣ ሊግ ካፕ ብታጫውተው፣ ተጫዋች ሲጎዱብህ ኢቨን ፕሪሚየር ሊግ ብታጫውተው የሚጎዳ ዝውውር አይደለም። ዋጋው ግን የወጣበት ዋጋ ግን ከ45 እስከ 50 ሚሊዮን ፓውንድ አካባቢ ወጥቶበታል። ዋጋው ግን በፕሪሚየር ሊጉ የሚያጫውት ነው። ኢቨን ኢፍ ግን ማንቸስተር ዩናይትድ ሃይ ካሰበ የቡድኑን ኳሊቲ ስታንዳርድ ማሳደግ ከፈለገ እሱን ሶስተኛ አማካኝ አድርጎ ቢይዘው ቤስት ነው ብዬ አስቤ ነበር። ከዛ ውጭ ግን ቅድም ያልኳቸው ቤስት አማራጮችን ይጠቀማል የሚል እምነት ነበረኝ። አንድሪው ሳንቶስ ስለ ኤደርሰን ከዚህ በፊት በነበሩን ፕሮግራሞች ስላነሳ ነው አልደግመውም። አንድሪው ሳንቶስ በቼልሲ ቤት ውስጥ አምና ነው ወይም በጨረሰው የውድድር ዓመት ነው በደንብ የተመለከትነው። በተለይ የቀድሞ የስትራስቡርግ አሰልጣኝና አሁን በአሰልጣኝነት ቦታ የሌሉት ሊያም ሮሴኘር ወደ ቼልሲ በመጡበት ሰዓት ነው እሱን አማራጭ አድርገው መጠቀም የቻሉት። ግርምዬ በነገራችን ላይ አንድሬ ሳንቶስ እግር ኳስ ሲጀምር የጀመረው በኦቢሲቲ ምክንያት ነው። ውፍረት ስለነበረበት በልጅነት ሕፃናቶች ሲወፍሩ ወይ ኳስ ታጫውታቸዋለህ ወይ ደግሞ ስፖርት እንዲሰሩ ታራጋቸዋለህ። ውፍረታቸው ይሄ ኦቢሲቲ የሚባለው ሲደርስ በሕክምናም ስለሚታዘዝ ማለት ነው። ሌላ መድኃኒት ምናምን ከሚወስዱ በዳይትና በምግብና በስፖርት ነው የምታስተካክለው። አንድሪው ሳንቶስ ወደ እግር ኳስ የገባው ውፍረት ለመቀነስ ነው። ግርምዬ ፉትሳል ነው የጀመረው። በፉትሳል እግር ኳስ ነው የጀመረው። ታሪኩን አድማጮቻችን ማየት ይችላሉ ገብቶ። የብራዚሎች ደግሞ ትንሽ ከጀመሩ ተሰጥቷል፣ ኔቸርም አለ። ጥሩ ነገር አመጣ፣ ሰውነቱን ማስተካከለ፣ ህይወትም ሆነለት፣ እግር ኳሱ ቀጠለለት ማለት ነው። ቫስኮ ደጋማ እግር ኳስ ክለብ ውስጥ ነበር ሲጫወት የነበረው የተጫዋች። በቫስኮ ደጋማ እግር ኳስ ክለብ ውስጥ ቸልሲ ተመልክተውት 12 ሚሊዮን ፓውንድ ነው የከፈሉበት። አስበው አሁን 50 ሚሊዮን ፓውንድ ነው በሁለት ዓመት ውስጥ የሸጡት። ከባድ ትርፍ ነው ቸልሲ ያተረፈው። ቸልሲን የምናውቀው ሽጦ ሲከስር ነው አይደለ? በ100 ሚሊዮን አምጥቶ በ50 ይሸጣል በጣም እንጂ አምጥቶ ሲያተርፍ አናየውም። አንድሪ ሳንቶስ ላይ ግን በትንሹ ከ30 ሚሊዮን ፓውንድ በላይ አትርፎበታል ቸልሲ። 12 ሚሊዮን ፓውንድ አካባቢ ነው ያመጣው። ከዛ በውሰት ለኖቲንጋም ፎረስት፣ ለራሱ ለቫስኮ ደጋማ፣ ለስትራስቡርግ እና ለመሳሰሉ ክለቦች ሰጥቶ አቆይቶታል ይህንን ተጫዋች ማንቸስተር ዩናይትድ አንድሪው ሳንቶስ። አምና በነበረው ሂደት ውስጥ አድማጮች እንደምታስታውሱት በተለይ ቸልሲ ደጋፊዎች ጨዋታውን ሲከታተሉ ስለነበረ አንዱ ዋነኛ ለአሰልጣኝ ሊያም ሮሴኔሮ መሰናበት ትልቁ ችግር የነበረው አንድሪ ሳንቶስ ነው። አንድሪ ሳንቶስ ላይ ልክ ሮብን አሞሪም ኮቢ ማይኖን ድርቅ ብለው እንዳስቀመጡት ሊያም ሮሴኔሮ ደግሞ አንድሪ ሳንቶስን ድርቅ ብለው ያሳልፉት ነበር። እነ ካይስዶን እያስቀመጡ ግርምዬ፣ እነ ሮሚዮ ላቪያን እያስቀመጡ እነ ኮል ፓልመርን እያስቀመጡ ለሱ ድል ይሰጡ ነበር ለአንድሪ ሳንቶስ። ይሄ ነው አንዱ እንዲሰናበቱ ትልቁ አስተዋጽኦ በብዙ ጨዋታዎች ላይ እንዲሸነፉ የተመለከትናቸው አንድሪስ የሊያም ሮሴኔሮ። ከዛ በፊት ኢንዞ ማሬስካ ለሳንቶስ ድል አይሰጡም ነበር፣ ግን ያውቁታል ብቃቱን። ተቀይሮ ነበር የሚገባው አብዛኛው ጨዋታ ላይ። ካይሲዶ ፓልመርና ኢንዞ ናቸው የኢንዞ ማሬስካ ምርጫ የነበሩት። ሊያም ሮሴኔሮ ከመጡ በኋላ ግን አንዱ ትልቅ ሜጀር ለውጥ ያመጡት አንድሪ ሳንቶስን በቋሚ 11ቸው ውስጥ ማስገባት ነበር። ውጤታማ ነበር አልነበረም። ሃይ ሌብል ለሆነ ክለብ ለዋንጫ ቀጣዮችን ዓመታቶች ፎካከራለሁ ብሎ እያሰበ ያለ ክለብ አንድሪው ሳንቶስን ኢቭን እንደ ሁለተኛ አማራጭ አምጥቶት ከሆነ ስተት ነው ብዬ ነው የማምነው። እንደ ሁለተኛ ሳንቶስ ከሶስተኛ አማራጭነት በላይ የሚታይ አይደለም። የሚወጣበትን ገንዘብ እንመልከት። የአንድሪው ሳንቶስና የማኑኤል ኡጋርቴ ዝውውር የሚያመሳስራቸው ነገሮች አሉ። ግርሜ ኡጋርቴ ከማን ነው የመጣው? ከፓሪስ ሰን ጀርመን በስንት በ50 ሚሊዮን ፓውንድ። ፓሪስ ሰን ጀርመን ምን አደረገ? ያገኘውን 50 ሚሊዮን ፓውንድ ተጠቀመና 30 ጨምሮ በ80 ሚሊዮን ፓውንድ ማን አስፈረመ?
ጆዋኔቬሽ ለማን ኦፈር ተደርጎ ነበር? ለማንቸስተር ዩናይትድ መጀመሪያ ወደ ፓሪሰን ጀርመን ከመሄዱ በፊት ቤኔፊካ እያለ ለማንቸስተር ዩናይትድ ኦፈር ተደርጎ ነበር። አተርፍ አጉዳይ ማን ሆነ? ማንቸስተር ዩናይትድ 30 ጨምሮ ቢገዛው ጆዋኔቬሽን ሪሴል ቫልዩ በጣም ከፍተኛ ነው። ተጫዋቹ በፓሪሰን ጀርመን እያሳየው ያለውን ነገር ተመልከት። አንድሪው ሳንቶስ ላይ አንድ ነገር ብቻ ነው ያለው። አንድ ነገር ብቻ ነው የምንጠብቀው ግርሜ። እድሜው 22 ዓመቱ መሆኑ ብቻ ነው አንድሪው ሳንቶስን በተወሰነ መንገድ ተስፋ እንድታደርግ የሚያደርግ። አንድሪው ሳንቶስ 22 ዓመቱ ብቻ መሆኑ ምናልባት ፖቴንሻል ወደፊት እየተሻሻለ ከመጣ እንደው ጥሩ አቋሙን ካሳየ ካደገ የሚለውን ነገር በነገራችን ላይ ባለፈው ውድድር ዓመት በግራውንድ ዲዩል መሬት ለመሬት በሄዱ ኳሶች በማቋረጥ በሊጉ አንደኛ ነው አንድሪው ሳንቶስ ግራውንድ ዲዩሎች ላይ። ነገር ግን የሚያኩራራ አይነት አማካኝ አይነት ተጫዋች አይደለም፣ ግን ታለንትድ ነው። ታለንት አለው። ከሰውነቱ ደቃቃነት አንጻር ከሊጉ ከሚፈልገው ያጫወት መንገድ አንጻር ማንቸስተር ዩናይትድ በቀጣዮቹ ዓመታቶች ለቶፕ 4 ለቶፕ 6 የሚፎካከር ቡድን ቢሆን ሳንቶስን ማስፈረም ምንም ላትለው ትችላል። ቶተናም ቢሆን ያስፈረመው ይሄን ያህል ጥያቄ አታነሳበት። ግን ማንቸስተር ዩናይትድ ምንድነው እያቀደ ያለው? ቀጣይ ዓመቱ ዋንጫ ነው የሚፈልገው። በተለይ 2028 ላይ ደጋፊዎች ይፈልጋሉ። በቃ ደጋፊዎች 150ኛ ዓመት ላይ እናመጣለን ብለዋል። ዋንጫ እየጠበቁ ነው ያሉት የማንቸስተር ዩናይትድ ደጋፊዎች። አንድሪው ሳንቶስ ነው እንደ ዋንጫ የሚያመጣል ግርሜ። የትኛው ኤክስፔሪንሱ፣ የትኛው ብቃቱ፣ የትኛው የተለየ ያሳየን ነገር ነው? በ22 ዓመታቸው እኮ እነ ኢሊዮት አንደርሰን ምን እንዳሳዩን እኮ በኖቲንጋም ፎረስት አይተናል እኮ አይደል? ልክ ነው። በ22 ዓመታቸው እኮ እነ ጁድ ቤሊንጋም በማድሪድ ምን እንዳሳዩን አይተናል። እና ለእኔ ይሄ ዝውውር በትልቁ ማንቸስተር ዩናይትድ እኔ አሁን ቅድም ያልኳ ፖይንት ናት የምታስታርቀኝ ከማንቸስተር ዩናይትድ አመራሮች ጋር ሳንቶስን የኤደርሰን ዝውውር ላይሳካ ስለሚችል ወይም እንዳልተሳካ ገብቷቸው የሕክምና ምርመራው ልክ እንዳልሆነ ገብቷቸው ሳንቶስን ለሶስተኛ አማራጭነት ካመጡት አደንቃቸዋለሁ። ግን እስቲል እንደዛ እንዳትል ደግሞ ገበያው ላይ ያሉት አማካኞች አለቁ። ኤሊዮት አንደርሰን ሲቲ ሄደ፣ ማቲያስ ፈርናንዴዝ እና ሳንድሮ ቶናሊ ቶተናም ገቡ፣ ቹዋሚኒ በማድሪድ ኮንትራቱን አራዘመ። ማን ቀረ ገበያው ላይ? ብሩኖ ግማሬሽ አርሰናል ጋር ማን ቀረ ገበያው ላይ? በቃ ማለት ሃይ ሌብል የምትለው አማካኝ ገበያው ላይ ያለ ንገረኝ እስኪ። ባሌባ እንዳትል ባሌባ ምን ያሳዩ አቋም እዚህ ግባ የሚባል አይደለም። አዳም ዋርተን እንዳትል ሊቨርፑል በጣም እየፈለገው ነው አዳም ዋርተንም ከእድሜ ጋር ተያይዞ የኤክስፒሪያንስ ችግር የምታነሳበት ተጫዋች እንግዲህ ያለው አማራጭ ካማቪንጋ ይመስለኛል። ግርምያውን ገበያው ላይ ካማቪንጋንም ሲቲ ይፈልጓል። ግን ካማቪንጋ ቹዋሚኒን ኮንትራት አራዘው ማለት ካማቪንጋ ይለቃል ማለት ነው። ፍሬዴሪኮ ቫልቨርዴ አሰልጣኝ ጆዜ ሞሪኒዮ አምበልነቱን አልነጥቀውም ብለዋል። አምበልነት አልነጥቅም ማለት ያው አላሰናብተውም ማለት ነው። ኦብቪየስሊ አይለቅም ማለት ነው። ልክ ነው። ካማቪንጋ ላይ ግን እስካሁን እየዋለሉ ነው ያሉት። ገበያው ላይ ያለው አማራጭ መጥበብ ማንቸስተር ዩናይትድን አንድሪው ሳንቶስ ሶስተኛ አማራጭ እንዳልሆነ እንድትረዳ ያደርጋል። ቅድም ያልኩት ይሄን የገረመኝ ኡጋርቴ ይወጣል ተብሎ ተጎድቶ ለሽያጭም ሳይበቃ ሲቀር ሌላኛውን ኡጋርቴ መሰል ተጫዋች ማንቸስተር ዩናይትድ እኔ አንድሬ ሳንቶስ ላይ ምንም የተለየ ነገር ያየውበት ተጫዋች አይደለም። ኡጋርቴን በኡጋርቴ ይተካል ግርም ኤግዛክትሊ እኔም እሱን ያልኩት እኮ ኡጋርቴን በኡጋርቴ እንደተኩ ነው እኔም አስበው። ምክንያቱም ከባድ ነው ሊጉ ከባድ ነዋ። ሳንቶስን አይተነዋል እኮ ባናየው ኢትስ ሊጉ ላይ ባንመለከተው እንደሌላ ይቅርና አሁን ብራዚል ላይ እኮ አየነው እኮ ባንመለከተው ሊጉ ላይ እንዳልከው እንደው የሆነ ሀሳብ ልታነሳ ትችላለህ። በብራዚል ሊግ ቆይቶ ቢሆን ኖሮ ወይ ከብራዚል ሊግ ያመጡ ሲሆን ቆይ እስቲ እናየው ትላለህ። ያየነው ተጫዋች ነው። ኳሊቲው ምንድን ነው? ደካማ ጎኑ ምንድን ነው? ከሱ የሚነጡ ኳሶች እኮ ስንት ኳስ ነው ቼልሲ የተቆጠረበት? ሚድፊልደር እኮ ዶሚኔት የሚደረገው ካይሲዶ በሌለባቸው ጨዋታዎች ሳንቶስ ሲሰለፍ ነው። ሳንቶስን ቅድሚያ ሰጥቶ ካይሲዶን ሲያስቀምጡ እኮ ነው። ምንድን ያሉት ራሳቸው ቃል በቃል ሊያምሮ ሰነሮ አንድ ቀን ከማን ጋር ተጫውቶ ነው? ከሲቲ ጋር ነው ከሆነ ቡድን ጋር ተጫውቶ ቼልሲ በተሸነፈበት ጨዋታ ሊያምሮ ሰነሮ ምንድን ያሉት? ካለ ካይሲዶ አልሞክረውም ነው ያሉት። ከዚህ በኋላ ካለ ኢንዞ ማሬስካ ናቸው እንጂ ቀብጬ ሳንቶስን ሞክሬ ነበረ ከዚህ በኋላ ካለ ካይሲዶ ምንም አይነት ጨዋታ አልሞክራትም ብሎ ይቅርታ የጠየቁበትን ጊዜ አስታውሳለሁ። ኢንዞ ማሬስካ አንድሬ ሳንቶስ እንኳን ሲጠቀሙበት ነበር በተወሰነ መንገድ። ይሄ በትልቁ ጥያቄ የምታነሳበት ዝውውር ነው። እኔ የሰር ጂም ራትክሊፍ ኢራ የኢኒዮስ ፋሚሊ በትልቁ ሌላ ጥያቄ ምልክት ውስጥ የሚገቡበት ዝውውር ይመስለኛል። ምናልባት ሰርፕራይዝ ካላደረጉን ትልቅ ዝውውር አድርገው የአማካይ መስመር እንግዲህ አላቅም። እኛ አእምሯችን ውስጥ የሌለ ወይም ዝውውር ውስጥ ያልተመለከት ነው ሌላ ገበያ ላይ እድል ካለ የማይጠበቅ እድል ካለ እሱን ለመጠቀም አስበው ከሆነ አላቅም። እኔ 100% ይህንን ዝውውር የዚህ ዝውውር ደጋፊ አይደለሁም። ግን ከይቅርታ ጋር የዚህ ዝውውር ደጋፊ አይደለሁም። ልክ እኔም እስማማለሁ ሶፊዬ። በነገራችን ላይ
በዚህ የዓለም ዋንጫ ላይ ያየነው ዳኒሎ ሳንቶስ ነው። በዚህ ዓለም ዋንጫ ዳኒሎ ሳንቶስ የቦታፎጎ ተጫዋች ነው። ዳኒሎ ሳንቶስ ግን በባለፈው ጨዋታ አንድሬ ሳንቶስን መርጠውት እንደዚህ ብራዚል ላይ በጣም በዚህ ያልተመረጠ ዳኒሎ ሳንቶስ ነው። በዚህኛው እኮ በዛኛው ስላየው ነው ገብቶኛል። ብራዚል ስትል ገብቶኛል። በዛኛው ስላየው በወዳጅነት ጨዋታ ነው የመረጠው። ኤግዛክትሊ በወዳጅነት ጨዋታ እና ወይ ለብሔራዊ ቡድኑ አስተዋጽኦ የሚሰጥ ተጫዋች እንዲህ ስሙ የገነና አይደለም ወይ ደግሞ ቼልሲ ቤት ውስጥ በደንብ አይተናል። ቼልሲ ራሱ አማራጭ ተጫዋች ነው ሲገባ እየተመለከት ነው። አንድሬ ሳንቶስ እየተቀየረ ሲገባ ነው በቡድኑ ውስጥ የምናውቀው። ምክንያቱም ቦታው በነ ኢንዞ ፈርናንዴዝ እና ሞይሴስ ካይሲዶ የተያዘ ከመሆኑ ጋር ተያይዞ ማለት ነውና ማንቸስተር ዩናይትድ ምን እንዳሰበ በአንድሬ ሳንቶስ ዝውውር ሊገባኝ አልቻለም። ብሩኖ ጊማሬሽን እናንሳው ሶፊዬ። ሌላኛው የኒውካስል ዩናይትዱ ተጫዋች ብሩኖ ጊማሬሽ ነው። ብሩኖ ጊማሬሽ